በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጴንጤ ቸርች ሄጄ የሆንኩትን ልነግራችሁ ነው። ይቅርታ ሰላምታ ላስቀድም። በመላው ዓለም የምትገኙ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን ሁላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ የቤተክርስቲያን ጌጦች ከዋክብት እንደምን አላችሁ? ሞትን ድል አድርጎ በታላቅ ኃይልና ግርማ የተነሳው ሰይጣንን ያሰረው አዳምና ሔዋንን ነፃ ያወጣው ለኛም ሰላምን የሰጠ ትፍሲትን ያደለን የሁላችን አምላክ ኢየሱስ ክርስቶስ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የእመቤታችን አማላጅነት፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከት በእናንተ ላይ እንደ ዝናብ ይውረድ። ባላችሁበት ሁሉ እግዚአብሔር ይባርካችሁ። ለዚህ ሰዓት ያደረሰን ሰማይና ምድርን የፈጠረ የሰራዊት አምላክ ኢየሱስ ክርስቶስ እግዚአብሔር ለዘላለም ምስጉን ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኖር። ብዙ ጊዜ እንደዚህ ነገሮች አልነግራችሁም፣ ግን አንድ አጋጣሚ ስላለኝ ወደ የፕሮቴስታንት ቸርችና በተለምዶ ጴንጤ ስለምንል ጴንጤ ቸርች ሄጄ አጋጣሚው ለቅሶ ነው። ያጋጠመኝን ልነግራችሁ ነው። መጀመሪያ እኔ አንድ ነገር አምናለሁ። የትኛውም የእምነት ድርጅት ቢጠራኝ ሄጄ አስተምራለሁ። የትኛውም የእምነት ድርጅት ይሄን ድሮ ጀምሮ ስናገር የኔን ትምህርት ድንገት የምትከታተሉ ሰዎች ልትሰሙ ትችላላችሁ። በፊትም ኢትዮጵያም ያለው ወይም በተለያየ ስፍራ የትኛውም የእምነት ድርጅት ናና በዚህ እንነጋገር ብሎ ታዲያ ህዝቡ ባለበት ጉባኤ ያለው ነው። ዝም ብሎ ለእግዚአብሔርን ቃል ለመሸቃቀጥ እሱ አይፈቅድም ብሎ በሱ ሳይሆን የተደራጀ ኃይል ኦርጋናይዝድ የሆነ ህዝብ ያለው ክርስትናም እምነት ይሁን የእስልምናም እምነት ይሁን የፍልስፍናም እምነት ይሁን የተራራም ይሁን የዛፍም ይሁን የወንዝም ይሁን የውቅያኖስም ይሁን የማመን መንገድ ያለማመን መንገድ በየትኛውም ስፍራ እኔ ከተጋበዝኩ እሄዳለሁ። በየትኛውም ስፍራ ይሄ ቀድሞ ጀምሮ ያለኝ የራሴ እምነት ነው። የምሄደው ግን ለመነጋገር ነው፣ ለማስተማር ነው። ይህ አብሬያቸው ልጸልይ አብሬያቸው ሌላ ነገር እሱ አይደለም። ቅዱስ ጳውሎስ እኔ ብዙ ጊዜ ለኔ ትምህርት ከብሉይ ኤልያስ ከአዲስ ኪዳን ጳውሎስ ከነሱ ብዙ ነገር ድሮ ገና በልጅነቴ ማስተማር ሲጀምር የነሱን መንገድ መከተል የሚል ነበረኝና ደስ ይለኛል። አሁን ኤልያስ በቴስቢ ዘገለዓድ የነበረው ኤልያስ በሰማሪያ አካብና ኤልዛቤል ወደ 850 የጣዖት ካህናት ሐሰትና እንደዚሁም ደግሞ የሐሰት የሚናገሩ ነቢያትና የካህናት የጣዖት ካህናት ነበሯቸውና በኋላ በቂሶን ወንዝ የተወገዱት ናቸው። እና እነሱ ዳጎን ነው ዝናብ የሚያዘን፣ በአሊም ነው ዝናብ የሚያዘን። በአል ይባላል። በአሊም በፕሉራል ፎርሙ ነው። እና በአሊም ነው ዝናብ የሚያዘን ብሎ ኤልያስ በአሊም ከሆነ ዝናብ ጌታ አንተ እግዚአብሔር ምን ሆነሃል? ዝናብ አንተ አይደለም የምታዘንበው። በቃ ዝጋ፣ ሰማይ ለምኜሃለሁ፣ ዝጋ፣ ባሪያህ ነኝ፣ ዝጋ፣ እሰማሃለሁ ብለኛል፣ ዝጋ። ዝግት ሰማይ 3 ዓመት ከ6 ወር በኋላ ነው አዙሮ ኤልያስን እንደገና አስለምኖ እሱንም አስርቦ ሄዶ ዝናብ ያዘነመው። በአሊም ከሆኑ አጋንንት ከሆኑ ጣዖታት ከሆኑ ዝናብ የሚሰጧቸው በሉን እናያለን አለ ኤልያስ። ከዛ በኋላ ሰብስቧቸው መስዋዕት እንዲቀርብ ተኝቶ ይሁን እንዲያምላካችሁ ይላል ኤልያስ። አንቀላፍቶ ይሁን እንዴ አረ ጫጩ ጥሩት። ድንገት እኮ ሩቅ መንገድ ሄዶ ሊሆን ይችላል። ምክንያቱም ይሰማል ለማ እኔ አንዳንዴ ይሄ መንገድ ኤልያስ መንገድ ደስ ይለኛል።
በትምህርት ውስጥ ሲገለጥ ድንገት ልታዩት ትችሉ ይሆናል። ሌላ ቅዱስ ጳውሎስ ነው። ገበያ ካሉ ሰዎች ጋር ይነጋገራል። በተለይ የፍልስፍና አገር የነ ሶቅራጥስ፣ የነ ፕሌቶ፣ የነ አርስቶትል፣ የነ ፓይታጎረስ እነዛ በጣም ታላላቅ የሚባሉት ፈላስፎች አገር አቴና ሄዶ መንገድ ላይ ሲነጋገር በዛ ዘመን የኤፒኩሬኒዝም እና ስቶይሲዝም የተባለ የፍልስፍና ትምህርት ሰልጥኖ ነበረ። ቅድመ ልደተ ክርስቶስ 300 ዓመታት እነ ዜኖ እና ኤፒኩሬስ አማርኛው ኤፊቆሮስ ይለዋል እና ስቶይኮች ይላቸዋል። ስቶይሲዝም የታወቀ ነው። ከነሱ ጋር ሲነጋገር እንዴ ምንድነው አንተ አዳዲስ አማልክት የምታወራ ትመስላለህ። አንዳንዶች ደግሞ ለፍላፊ ነው ይሄ ሰው ይላሉ። ለፍላፊ ያሉት ስቶይሲዝም ናቸው። እነሱ ሜዲቴሽን የሚባል ነገር አለችው ዝም በማለትና እነዛኞቹ ደግሞ ብላ ጠጣ ነገ ትሞታለህ የሚሉ ናቸው። በኋላ ምንድነው የሆነው? አሪዮስ ፋጎስ ነው የወሰዱት። የሐዋርያት ሥራ 17 ላይ ታውታላችሁ። ያኛውን ቀዳማዊ ነገሥት 16 17 ላይ ታውታላችሁ። አሪዮስ ፋጎስ የጠቢባን መሰብሰቢያ ነው። ጠቢባን ይሰበሰባሉ። በኋላ ላይ ታላላቆች ሁሉ በጳውሎስ ንግግር እስከሚያምኑ ድረስ ነበር የሰበከው። ያቀዋል፣ ፍልስፍናውን ያቀዋል። እና እኔ ብዙ ጊዜ ያው ይሄ ነው ያላወራም፣ ግን ፍልስፍናም ለመማር እኔ የቅዱስ ጳውሎስ ነው አርአያም ብዬ ለራሴ ወስደው የራሴን ሌሎችንም ነገሮች ማወቅ፣ እምነቶች በዓለም ላይ ምንድናቸው የሚለው ማወቅ። ለዚህ ነው አንድ ትምህርቴን ስማር ወርልድ ሪሊጅን ነው፣ ሊትሬቸሩ ምንድነው፣ ባክግራውንዱ ምንድነው፣ የእምነቱ መሰረት ምንድነው፣ the core belief system ምንድነው የሚለው ማወቅ ያስፈልጋል፣ መማር ያስፈልጋል። ሌላ ቀርቶ ሰይጣንን ማወቅ ያስፈልጋል፣ ሰይጣንን ማወቅ ያስፈልጋል። እንደሱ ነው ትውልዱን 10-0 እየመራው ነው እንጂ ማወቅ ያስፈልጋል። ሰይጣንን ጠላትን ማወቅ ነው። አስቀድሞ እኮ አለ ክርስቶስ አምላካችን ባላጋራ ሲመጣ ምን ያህል ጦር አለው ብሎ ማወቅ ያስፈልጋል አለ። ለዛማ አቅምን አይቶ ነው መዋጋት አለኩ። እና አቴና ገብቶ የኤፊቆሮስ ወገኖች የስቶይኮች ወገኖችን ነግሯቸዋል፣ አስተምሯቸዋል። እነሱ እምነታቸው ክርስቲያን አይደለም፣ ፈላስፎች ናቸው። የሚያምን አለ፣ የማያምን አለ። ከነሱ ጋር ተነጋገረ። የሚያምን ካለ አመነ፣ ያላመነም ከሌለ መስክሯል እሱ። እና ብዙ ጊዜ ይሄ ለኔ እንደ መመሪያ የምጠቀመው ነው ብዬ የምነግራችሁ ይሄንን ነው። እሺ ወዳልኳችሁ ነጥብ እንሂድ። ይሄን የነገርኳችሁ ድንገት በዚህ ውስጥ ምናየው እንድናይ ነው። ምን ሆነ? ለቅሶ ነበር። ለቅሶ የማቃቸው ሰዎች ወንድም አርፎ ነው። ግማሹ ህዝብ ኦርቶዶክስ ነው፣ ግማሹ ህዝብ ደግሞ የፕሮቴስት አማኝ ነው። ፕሮቴስታንት እምነት የሚከተሉ ናቸው። ለቅሶ የፕሮቴስታንት ቸርች ውስጥ ነው። እኔ እዛ ለቅሶ ልደርስ ክርስቲያኖች ስላሉ ኦርቶዶክሳውያኑ ሄድኩኝ። እዛ ቁጭ እንዳልኩ አንድ ትልቅ ሰው መምህር ትንሽ የእግዚአብሔር ቃል ብትነግረን አሉኝ። የሄድኩት አጠገቤ አንድ ካህን አሉ። የኛ የደብረ ገነት መድኃኔዓለም ቄሰ ገበዝ ሊቀ ጉባኤ ቀሲስ መኳንንት ጋር ነው አብረን ይሄን ነው። እና አይ አልኩኝ። እኔ ቀድሞ ነገሮችን እግዚአብሔር ይመስገን ዝም ብዬ አውቃቸዋለሁ ምን ሊሆን እንደሚችል። እና አይ አልኩት ያንን ወንድማችን ያን ሰው አይ እኔ እንኳን ለማስተማር እችላለሁ፣ ግን ፍቃድ መገኘት መጠየቅ አለበት ስል ሊቀ ጉባኤ ደግሞ አይ ትላንትና እኮ እኔና ሊቀ ብርሃናት መምህር ነህምያ መተን አስተምረናል፣ ስለዚህ ምንም ችግር አይኖርም አስተምረናል። እነሱ እንግዲህ እኛ ካስተማርን አይ ለርሶም ይፈቅዳሉ አሉኝ ሊቀ ጉባኤ። አሁን እኔ እንዳልኳችሁ ነው። ያን ሰው ሄድና አነጋግርና ፓስተሩን ከዛ በኋላ
ማስተማር ይችላል። ምክንያቱም ዝም ብዬ ተነስቼ አላስተምርም። የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው። ትላንት ግን ሁለቱ የኛ ካህናት አስተምረዋል። ከዛ በኋላ ሄደ ያ ሰውና ትንሽ ቆየ። ለሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም። እኛ አስተምረናል፣ ትላንት ለኛ ፈቅደዋል አሉ። አይ ጥሩ፣ ግን ለኔ አይመስለኝም። በኋላ ቆየ ትንሽ፣ መጣ ያ ሰው። ያሳዝናል አለ። አይ ምን ነው አልኩት። አይ መጀመሪያ ላይ ቤተሰቦቹ ከፈቀዱ እኔ ምን ቸገረኝ አለ ፓስተሩ። እኔ ምን ቸገረኝ አለ። ከዛ በኋላ እዛ አንድ ዘመድ ነበረችና እንዴ መምህር ዘበነ ናቸው አይደለ? ምን ችግር አለ? እግዚአብሔር ቃል የሚናገሩት ያስተምሩ አለች። እችም የምትለው ሴት የፕሮቴስታንት አማኝ ነች። በነገራችን ላይ ፕሮቴስታንቶች የተለያየ እንትን አላቸው፣ መልክ አላቸው። አሁን ለምሳሌ ትላንት ያስተማርኳችሁ ትምህርት አለ። ድንግል ማርያምን የሚጠላውን ያን ወታደር እንዴት እንዳደረገው የሚያሰው እንዴት እንዳደረገ እንደዛ የሚጠሉ ሰዎች አሉ። አንዳንዶች ደግሞ ድንግል ማርያምን የአምላክ እናት አይደለችም እንደሚሉ አሉ። የድሮ ጴንጤና የአሁን ጴንጤ ይለያያል ብዬ ከዚህ በፊት ጀምሮ መነግራችሁ ብዙ ነገሮች አሉት። እና አሁን እቺ የፕሮቴስታንት አማኝ ነች፣ አሁን በተለምዶ ጴንጤም ነው ጴንጤ ነችና እንዴ ያስተምሩ አለች፣ እዛው ቆማ ማለት ነው። ከዛ ከቤተሰብ ነች። ሌሎቹም እንዴ ምን አለ ምናምን ሲሉ ፓስተሩ ለካ መጀመሪያ ያንን ያለው ሰውየው ቤተሰቦቹን አይጠይቅም ብሎ ነው። ሄዶ ስንቱን ይጠይቃል ለቅሶ ቤት። ግን እዛ ጋር ያሉ ሰዎች ወዲያውኑ መልስ ሲሰጡ ይሄው እነሱ እኮ አሉ አልኩት አለ ፓስተሩ። አይ አያስተምርም፣ ምርዝበን አያስተምርም። ለምን? የትላንት እነዛ ካህናት አስተምረው የለም እንዴ? አይ እነዛ ያስተማሩት ትክክለኛ ትምህርት ነው። መምህር ዘበነ የሚያስተምረው ትምህርት ትክክል ትምህርት አይደለም፣ የሰውን አይምሮ ወደማይሆን ይለውጣል። ነገሩ እንደዚህ ነው። እና ሰው ደግሞ አይ እንዴ እነሱ እኮ ካህናቱ እኮ ያሉት አንድ ደብር ነው፣ መምህር ዘበነም የደብሩ አለቃ ናቸው። ስለዚህ አብረው እኮ ነው ያሉት፣ አንድ አይነት ትምህርት ነው እኮ የሚያስተምሩት። አይ አይደለም። እና ፓስተሩ ከለከለኝ ማለት ነው። ይህ አጋጣሚን ለምን እንደምነግራችሁ አንደኛ ስጀምር ያልኳችሁን ነው። የትኛውም ቦታ እኔ ተጋብዤ ህዝብ ባለበት በየትኛውም ስፍራ ላይ የእግዚአብሔር ቃል ለማስተማር ዝግጁ ሆንኩኝ። ይሄ ከጥንት ጀምሮ ያለ ነው። የትኛውም ቦታ ሄጄ ላስተምር እችላለሁ። ሁለተኛው ነገር ግን ያየሁት በአብዛኛው የኔ ትምህርት እንዳይሰጥ ሰው እንዳይሰማ አይታችሁ እኮ ነው ብዙ ጊዜ የሐሰት ትምህርት ነው የሚያስተምረው፣ የውሸት ትምህርት ነው የሚያስተምረው፣ ተረት ነው የሚያስተምረው። ኦርቶዶክሱ ሳይቀር አብሮ የሚነጉድ ጆሮ ያልተከፈተ አይኑ ያልበራ ሰው አለ እኮ። የኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ባህሉን አንትሮፖሎጂካል በተለይ ካልቸራል አንትሮፖሎጂና ሶሻል አንትሮፖሎጂ አውጥቼ ይሄ ነው እንዲህ የተቀረጸው የኦርቶዶክስ ባህሉ ብየስል ከኛው ጀምሮ ይሄ አንዳንድ መታወቅ የሚፈልግ አንዳንድ ካህን አለ ወይም ቄስ አለ ወይም መርጌታ አለ 3 ሰዓት ይጮሃል። ኬታ መጣው መምህር ዘበነ ብሎ ኬታ መጣው ጥሩ እንደው ማይልም ኬታ መጣው አይልም። ፕሮፌሰር የሆነው ይሄን ሊያስተምር ነው፣ ዶክተር የሆነው ስለ እንትን ዶሮ ሊያወራ ነው። አዎ 12 ብልት ነው። ብልት 14 አይባልም። ማድረግ ይቻላል፣ 20 ማድረግ ይቻላል፣ 9 ማድረግ ይቻላል። እንዴ ወገኔ ኖር የሚባለውን አሁን በእርግጠኝነት ሁላችሁም ከኔ የሰማችሁት ኖር መስቀልን እኔ ነኝ። ይሄ መስቀል እንዴት ትርጉም እንዳለው እንዴት ሊሆን እንደሚችል አንድ መስቀል ስንይዝ ከዚህ ምን እንደሆነ ሚስጥሩን የኦርቶዶክስ መቃብር አሜሪካን ሀገር ያሉ ሰዎች ሁሌም ማስተምራቸው ነው። አሜሪካን ሀገር መቃብር ወደ ደቡብ ሊሆን ይችላል፣ ወደ ሰሜን ሊሆን ይችላል፣ ወደ ምዕራብ ሊሆን ይችላል፣ ወደ ምስራቅ ሊሆን ይችላል፣ ወደ ፈለገው ሊሆን ይችላል። በኢትዮጵያ ቤተክርስቲያን ግን ቀብር ሲደረግ ሁልጊዜ
ራስ ወዴት ነው የሚደረገው? በሏ ንገሩኝ እናንተ። ራስ ወዴት ነው የሚደረገው? ሁልጊዜ ወደ አንድ ነው የሚደረገው። ራስ ወዴት? ጻፉ። ግን ነግራችኋለሁ። አሁንም ጽፋችሁ ወደ ምዕራብ ነው። ለምን ወደ ምዕራብ የሚሆነው? ፊት ለፊት እናየዋለን ይላል ጳውሎስ ሐዋርያ ክርስቶስ ሲመጣ። ስለዚህ ፀሐይ ከምስራቅ እንደሚወጣ የኢየሱስ ክርስቶስ አመጣጥ እንዲህ ነው ብሎ ማቴዎስ 24 ላይ እንደሚነግረን አመጣጡ እንዴት እንደሆነ ክርስቶስ ሲመጣ እልፍ አላፋት ከሆኑት መላእክት ጋር ብሎ ማቴዎስ 25:31 ሲነግረን፣ መዝሙር 49 አምላከ አማልክት እግዚአብሔር ነበበ ወጸዋ ለምድር ብሎ ሲናገር፣ እግዚአብሔር እሰጋደ ይመጽእ ወአምላክነ ያረምም ሲል አሁን ዝም አይልም። በቀኙ ያሉትን የአባቴ ብሩካን በግራ ያሉትን እርጉማን ይላል። ዝም አይልም። ያኔ እንደተሰቀለ እንደተሾፈበት ዝም አይልም። በመዶሻ እንደተደበደበው ዝም አይልም። በጅራፍ እንደተገረፈው ዝም አይልም። በኦርቶዶክስ ቤተክርስቲያን መቃብር በተቀላላ ወደ ምዕራብ ነው። ይሄንን እያወጣሁ መነግራችሁ እምነታችሁ በባህላችሁ ላይ ያለውን ኢንፍሉዌንስ ተጽዕኖ ኢምፓክት ህይወታችን እንዴት እንደተቀረጸ በእግዚአብሔር የኦርቶዶክስ ቤተክርስቲያን ብቻ ነው። ይሄንን ነው ምዕራባውያን መተው አፍሪካን ዲሁማናይዝድ በማድረግ ካልቸሩን ሁሉ በማጥፋት የኔን ተሸከምልኝ የሚባለው የኔን ተሸከምልኝ። አሁን ቆይ እስቲ እናንተ የእናቶች ቀን ስትሉ የነበራችሁት በሶሻል ሚዲያ በቴሌቪዥን ኢትዮጵያ ውስጥ አሜሪካን ሀገር የእናቶች ቀን እናከብራለን። የእናቶች ቀን ስናከብር አሜሪካን ሀገር እኮ ቀን ስለሌለው እኮ ነው፣ 24 ሰዓት ስለሚሰራ እኮ ነው፣ ስለማይገናኙ እኮ ነው። ኢትዮጵያ ውስጥ ግን በየቀኑ እናትን አክብራት፣ የወለደችን እናትን አክብራት፣ እግሯን እጠባት፣ አቅፋ ያሰደገች በማህፀኗ የተሸከመች በማህፀኗ 9 ወር ከ5 ቀን ተሸከመ ያቺ ያጠባችን እናት ተንከባከባት፣ ውደዳት። ኦርቶዶክሱ በዚህ ችግር ያለበት አይመስለኝም። እናቱ መውደድ አለበት። ለዚህ ነው ድንግል ማርያምን የምትወዱትም የአምላክ እናት የሷ ለየት ቢልም ይሄንን ነው ያወጣው መነግራችሁ። እና ኦርቶዶክሳውያን በዚህ አጋጣሚ እነሱ የኔ ትምህርት እንዳይደመጥ እንዳይሰማ ሌሎችን ሲያረው እኔ አንዴ የዛሬ 18 ዓመት 22 ዓመት ይሆናል ከዶክተር ቶሎሳ ጉዲና ጋራ የተነጋገርነው ረጅም ሰዓት መምርለሚያ እየጠየቀን ሁለታችንን ሊቀ ብርሃናት እዛ ላይ የኢትዮጵያ እምነት መጥፋት አለበት፣ የቁንጫ እምነት የትዋን እምነት ከዚህ ምድረ ገጽ መጥፋት አለበት እያለ ሲናገር ዶክተር ቶሎሳ ያኔ ፍለፊት ነው፣ ዝም ብሎ በእንትን አይደለም። እሳቸው ያስተማሩትን ትምህርት እሱ ያስተማሩትን ትምህርት ብያለሁ። ፍለፊት ነበር ስንነጋገር የነበረው። ያኔ ጸሎት ተይዞብኝ ነበር የዛሬ 2 ዓመት። ያኔ አፌ ዘጋ ነበር። ያኔ የዛ ጊዜ የተደረገው ጸሎት እንዳይናገር ተብሎ ሬዲዮ ላይ ነበር እንትናችንና ይሄን ብዙ አልነገርኳችሁም። ትምህርቱን ብዙ የሰማችሁ ጸሎት በአትላንታ በተለያዩ የጴንጤ ቸርቾች ጸሎት ተይዞ ነበር። በቃ አንዳንዶቹ ደግሞ ትምህርቴ ያስደንቃቸዋል መሰለኝ አንድ ቀን ይመጣል ይላሉ። ተው እኔ ክርስትና ከተነሳሁበት ጊዜ ጀምሮ ከቤተክርስቲያን አልወጣሁም። እንደው ሌሎች ድንገት የቤተ መቅደሱን ነገር የማያውቁ ሰዎች ወይም ደግሞ ሌላ ሲጠነቁል የነበረ ሰው ጥምጥሙን እንደጠመጠመ ወደ አንተ ሲመጣ መስሎህ ነው እንዴ? የለም። በክርስቶስ መንፈስ ነው የማገለግለው። እንደ ጳውሎስ ይመለሳል፣ አንድ ቀን መመለሱ አይቀርም። እናንተ ትመጣላችሁ፣ የእውነትን መንገድ ታውቃላችሁ። እና ኦርቶዶክሳውያን እንደዚህ ድረስ ነው የሚያደርጉት፣ እስከዚህ ነው የሚሄዱት። እና አያችሁ ምን ገጠመኝ ብዬ ነገርኳችሁ። ለምንድን ነው በዚህ በዩቲዩብ የሚሰጠውን ትምህርት በቲክቶክ የሚሰጠውን ትምህርት ለመቃው ቁጭ ብለው ተነስተው ትምህርት እኮ የላቸውም። መምህር ዘበነ ዛሬ እንዲህ ያለ፣ አባ እንትና ዛሬ እንዲህ ያሉ፣ አቤት ዛሬ እንትና ተነስቶ ሊቀ ሊቃውንት ስምዐ ኮነ እንዲህ ብለው ተናገሩ፣ አባ ገብረ ኪዳን እንዲህ ብለው ተናገሩ፣ መምህር ብርሃኑ አድማስ እንዲህ አለ፣ መምህር አበጋዝ እንዲህ አለ። ትችት ብቻ፣ መልስ ለከሌ ትምህርት የላቸውም። ትምህርት ርዕስ የላቸው፣ ትምህርት የላቸው፣ ዕውቀት የላቸው። እንደው በሁሉ
አንድ ቀበጥ ነገር ዘፋኝ ነች መሰለኝ 00 ጸባይ 0 ምናምን ስትል የሰማሁት አለ ባለፈው ኢትዮጵያ አንድ ቦታ ላይ ነው እንደምትለው 00 አይ ግድ የለም ሰው ይማረው እናንተ ሞቁት ሌላውም ይማር ኦርቶዶክሳውያኑ ግን ምን ያህል ዝግጁ ናችሁ ለመማር አያችሁ ይሄንን አውቀን እንድንበረታ ፈልጋለሁ ለዚህም ደግሞ በጣም የተዘጋጀሁባቸው ትምህርቶች አሉ ያው አንድ ቀንም አይቆም የለም ምን ያልፎርሽ እግዚአብሔር ቃል ምን ጸሎት ሳናደርግ እንውላለን ሳንማማር እንውላለን ለዚህ ነው አሁን ይሄን ሳምንት ሰብስክራይብ የማድረግና የመማር ሳምንት ብየዋለሁ አይደል አሁን ለምሳሌ በኋላ እንገናኛለን ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ነው ግቡ እንማር እንወቅ ጠይቁ የምችለው ልመልስ የማልችለውን ደግሞ ሌሎች ይመልሱላችሁ እና አሜሪካ ነገር ቨርጂኒያ ፍራንኮኒያ ሮር ላይ የሄድኩበት የጴንጤ ቸርች እንዲህ አይነት ሁኔታ ገጠመኝ ምፈልገው ይስሙ እነሱም ከዛ ይመዝኑ መዝነው ምናገራቸው ቃላት መጽሐፍ ቅዱስ ውስጥ የሉም ወይ ጥቅሱን ማመጣው መጽሐፍ ቅዱስ ውስጥ የለም ወይ ያንን ነው መመልከት ተከበራችሁ ኦርቶዶክሳውያን ክርስቲያኖች አሁን ራሱ ሁላችሁ ይሄ ትምህርት ለሰው እንዲደርስ ማድረግ ከፈለጋችሁ ላይክ እና ሼር ማድረግ አለባችሁ ዛሬ የመጣችሁ ካላችሁ ደግሞ ሰብስክራይብ በማድረግ የእግዚአብሔር ጉባኤ ቤተሰብ መሆን አለባችሁ የደወል ምልክት መጫናችሁ ሁሉ ጊዜ በየቀኑ ስለሆነ ትምህርት የሚሰጠው እንዳልኳችሁ በየቀኑ ስለሚሰጥ 20 ደቂቃ 30 ደቂቃ 1 ሰዓት በየቀኑ መስማት የሚከብድ ነገር ነው እንዴ ታዲያ እንዴት ነው ልንኖር የምንችለው ይሄን እንድታረጉ ፈልጋለሁ በተረፈ በየትኛውም ስፍራ ከጋበዛችሁኝ የኦርቶዶክስ ተዋህዶ እምነት የክርስትናን እምነት የመጽሐፍ ቅዱስን እምነት ለመመስከር ዝግጁ ነኝ ለመማማር ነው ለጭቅጭቅ ለንትርክ አይደለም ለመማማር 1 ሲደመር 1 3 ስትለኝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለው መልስ ነግራለሁ 1 ሲደመር 1 2 ነው እሱ ነው ምንማረው አብ ወልድ መንፈስ ቅዱስ አንድ አምላክ ነው በስም በአካል በግብር በኩነት 3 በእዘዝ በአገዛዝ በመለኮት ይህን ዓለም በመፍጠር ፈጥሮ በማሳለፍ አንድ አምላክ ኢየሱስ ክርስቶስም ከሶስቱ አካላት አንዱ ወልድ ድንግል ማርያም ተወልዶ ዓለምን ያዳነው እግዚአብሔር ነው ይሄንኛ ትምህርት ድንግል ማርያምም ወላዲተ አምላክ ናት ይሄንኛ ትምህርት ለአሪዮስ መልስ አለን ለንስጥሮስም አለን ለመቅዶኒዮስም በደንብ አፍ የሚያስይዝ መልስ አለን ለአውሊናሪዮስ አለን ለሰባሊዮስ አለን ለናውጣኪ በደንብ ነው እንጂ ለነማኒ ዝግጁ ነን ኦርቶዶክስ ቤተክርስቲያን ካህናትም መምህራንም ምእመናንም ግን ለማወቅ ምን ያህል ዝግጁ ነን የሚለው ነው ወሳኝ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ በረድኤቱ አይለያችሁ መብርሃን በወርቅ ልብሷ ተሸፍናችሁ ስትወጡም ስትገቡም በቀኝ ትቆምላችሁ በግራም ትደግፋችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቦናችን ከልጇ ጋር ነክሳ ለዘላለም ትኑር ያስተማረን የመከረን በዚህ ክስተት ውስጥ እግዚአብሔር መልእክቱን አስተላልፎልናልና ስሙ የተመሰገነ ይሁንልን ባላችሁበት ስፍራ እግዚአብሔር በረከት በእናንተ ላይ አድሮ ይኑር የሞቱ ዘመዶቻችሁን ያጽድቅላችሁ የታመሙትን ይፈውስላችሁ እግዚአብሔር አምላክ ለእጃችሁ ሥራ በረከትን ይስጣችሁ የምትረግጡትን ቦታ ያስማርክላችሁ ሕይወታችሁ ሁሉ የተባረከ ይሁን የሚካኤል ክንፍ የገብርኤል መስቀል አጥር ይሁናችሁ የቅዱሳን በረከት የነቢያት ረድኤት በእናንተ ላይ ይደር የሰማዕታት ደም ይክበባችሁ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለሰራዊት ጌታ ለቅዱሳን ቅዱስ ለኃያላን ኃያል ለክቡራን ክቡር ለጌቶች ጌታ ለነገስታት ንጉስ ለአማልክት አምላክ ለልዑላን ልዑል ለኃያሉ አምላክ ለእግዚአብሔር ምስጋና ይድረሰው ባላችሁበት ሁሉ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ነገ በጠዋቱ ትምህርት እንገናኛለን ዛሬ ግን ማታ ቀጥታ ለዚህ ሳምንት ያዝነው ትምህርት አለና እንከታተላለን በዚህ ሳምንት ውስጥ ሰብስክራይብ መታረጉበት ነው ብለናል 2 ሜምበርሺፕ የምንቀጥልበት ስላለ ነግራችኋለን አበቃው እግዚአብሔር ይስጥልኝ ሰላም ሁኑልኝ